የጾም ጸሎቱ በጣም ጥሩ እየሄደ ነው። በየቦታው ብዙ ሰዎች እየተገኙ እየማለዱ በጌታ ፊት እየወደቁ ነው። ይሄ ደግሞ ለምድራችን ለቤተ ክርስቲያን መነሳት ተስፋ የሚሰጥ ነው። እግዚአብሔር ይመስገን። በጣም ደስ ብሎኛል። ጾም ጸሎቱ በጀመረ በሶስተኛው ቀን ቀጠና 2 የማካፈል እድል አግኝቼ ነበር። እግዚአብሔር የሚጠላቸው 6 ነገሮች አሉ። 7ኛውን ደግሞ ነፍሱ አጥብቃ ምን ትላለች? ትጸየፋለች የሚለውን አካፍያለሁ። ዛሬ ደግሞ ለእናንተ መሰዊያዋ በእንባ መሰዊያዬ በተጨነቁ ሰዎች እንባ የተሞላ ነው እና ተጠይፍ ያለው አልሰማም አልቀበልም ይላል እግዚአብሔር። ምንድነው ያ እግዚአብሔር ደስ ያልተሰኘበት በየጓዳ ያለ ለቅሶ ምንድነው የሚለውን አብረን እንድንመለከት ጋብዛችኋለሁ። በጣም ያልተለመደ ነው እሁድ ጉባኤ ላይ፣ ግን ሁሌ የተለመደ ነገር የማድረግ ደግሞ ግዴታ የለብንም አይደለም? እሺ፣ ስለዚህ ይሄ መልእክት ወጣቶችን ይመለከታል። ያላገቡ ወጣቶች፣ ያገቡም ወጣቶች ወደ ትዳር ከመግባታቸው በፊት በጣም እንዲያስቡ ቆም ብለው ይሄንን ውሳኔ እንደ እግዚአብሔር ፈቃድ መሆኑን እንዲመረምሩና በጣም በጸሎት ሆነው እንዲገቡ የሚያበረታታ ነው። በትዳር ውስጥ እንደኔ ላለን ደግሞ አንድ እግራችን ቤት ውስጥ አንድ እግራችን ውጪ ለተንጠለጠለ እግዚአብሔር ደግሞ የሚለን ነገር አለ። ስለዚህ ይሄ ጉባኤ በሙሉ የሚመለከተው መልእክት እንደሆነ ላሳስባችሁ እወዳለሁ። የጋብቻ ትምህርት አይደለም፣ የእግዚአብሔር ቃል ነው። በእግዚአብሔር ቃል መሰረት ይሄንን ሐሳብ ከትንቢተ ሚልክያስ ምዕራፍ 2 ከቁጥር 13 እስከ 16 ላይ እንመለከታለን። ወገኖቼ ይሄ ጉባኤ እግዚአብሔር የሚጠላውን ይጠላል። ኧረ እንደው አሜን የለም። እስቲ ይሄ ጉባኤ ማንም የሚጠላውን ይጠላል። እግዚአብሔር የሚጠላውን ምን የሚል ጉባኤ ነው? የሚጠላ። እግዚአብሔር የሚወደውን ደግሞ የሚወድድ ጉባኤ ነው። በዚህ መንፈስ ሆነን ከሚልክያስ ምዕራፍ 2 ከ13 ጀምሮ በጌታዬ ስም አነባለሁ። ይህ ደግሞ አድርጋችኋል፣ እግዚአብሔር ቁርባን ዳግመኛ እንዳይመለከት ከእጃችሁም በደስታ እንዳይቀበለው መሠዊያውን በእንባና በለቅሶ በሐዘንም ትከድናላችሁ። እናንተም ስለ ምንድር ነው ብላችኋል። ሚስትህ ባልንጀራህና የቃል ኪዳን ሚስትህ ሆና ሳለች እርሷን አታላሃታልና እግዚአብሔር ባንተና በልጅነት ሚስት መካከል ምስክር ስለሆነ ነው። እግዚአብሔር የሕይወትን መንፈስ አንድ አድርጎ ጠብቆልን የለምን? እርሱም የሚፈልገው ምንድር ነው? ዘር አይደለምን? ስለዚህ መንፈሳችሁን ጠብቁ፣ ማንም የልጅነት ሚስቱን አያታለል። መፋታትን ምን እላለሁ? እስቲ እንበለው። መፋታትን ብላችሁ እንድትሉ ብዬ ነው። መፋታትን እጠላለሁ፣ መፋታትን እጠላለሁ ይላል የእስራኤል አምላክ እግዚአብሔር። ልብሱን በግፍ ሥራ የሚከድነውን ሰው እጠላለሁ ይላል የሰራዊት ጌታ እግዚአብሔር። ስለዚህ እንዳታታልሉ መንፈሳችሁን ምን አድርጉ? ጠብቁ ይላል። በዚህ ዓመት በእነዚህ 7 ወራት በመንግስት ደረጃ በአገር አቀፍ ወደ 19,000 በላይ የሚሆኑ የፍቺ ጥያቄዎች ቀርበዋል። በመንግስት ቢሮዎች ከ19,000 በላይ። የአዲስ አበባን ብቻ ነው የምነግራችሁ፣ የአገር አቀፍ አይደለም። ከዚህ 19,000 ምናምን ኬዝ ውስጥ 5,500 ደግሞ የፍቺ ሰርተፊኬት ወስደዋል። ይሄንን በዚህ ጉባኤ በእሁድ ማለዳ መናገር አልችልም። ምን ያህል ቁጥሩ ደግሞ በአማኞች ዘንድ አለ የሚለውን እንዲሁ እናንተ ግንዛቤ እንድትወስዱ ላበረታታችሁ ፈልጋለሁ። ምን ያህሉ ነው ይሄ ደግሞ እኛን እየጎዳን እየነካን ያለው የሚለውን እንድናስብ ፈልጋለሁ። ይሄ በዚህ አሁን ባለንበት ዘመን በጣም አሳሳቢ የሆነ በቤተ ክርስቲያን ግን ከፕሮግራሞች መብዛት ከተለያዩ ነገሮች መጨናነቅ የተነሳ ችላ እየተባለ ልክ እንደ ዓመቱ ገብርኤል በዓመት አንዴ የባለትዳር ፕሮግራም ተብሎ የምንማረው ሆኗል። በጣም ትኩረት ይፈልግ። ቤተ ክርስቲያን መሪዎች፣ ወጣት አገልጋዮች፣ በልዩ ልዩ ዘርፍ ውስጥ ያለን የቤት ህብረት መሪዎች ትኩረት ልናደርግበት ብዙ ውይይት
ብዙ ጸሎት ብዙ በዚህ ጉዳይ ላይ በጾም ጸሎት ልንወድቅበት የሚገባ ጉዳይ ነው። እግዚአብሔር ፍቺ ለምንድን ነው የሚጠላው? መቼም እዚህ ያለን ሰዎች እግዚአብሔር የሚወደውን እንድንወድ ነው ምንፈልገው አይደለም? እግዚአብሔር ደስ የሚያሰኘው ማድረግ ነው ምንፈልገው። የሚጠላው ከሆነ ለምን እግዚአብሔር ፍቺን ይጠላል? 4 ነጥቦችን በጣም ባጭሩ ቶሎ ብዬ እነግራቸዋለሁ። አንደኛ እግዚአብሔር የቃል ኪዳን አምላክ ስለሆነ ነው። እግዚአብሔር ፍቺን የሚጠላው እሱ የምን አምላክ ነው? የኪዳን አምላክ ነው። የኪዳን አምላክ ነው። ቁጥር 14 ላይ እናንተ ስለምንድር ነው ብላችኋል? ሚስትህን ባልንጀራህና የቃል ኪዳን ሚስትህ ሆና ሳለች። የምን ሚስትህን? የቃል ኪዳን ሚስትህን። የቃል ኪዳን ሚስትህን። እግዚአብሔር የኪዳን አምላክ ነው። አምላካችን የኪዳን አምላክ ነው። መጽሐፍ ቅዱስ እንደምታውቁት እግዚአብሔር ሰውን በመልኩ ከፈጠረ በኋላ የመጀመሪያው የተመሰረተው ተቋም ቤት ነው። ባልና ሚስት ነው። እግዚአብሔር ባረካቸው፣ ብዙ ተባዙ፣ ምድርን ምን አድርጎ ሙሏታል። ቤተ ክርስቲያን የምትባሏ ተቋም እንኳን አይደለም። መጀመሪያ የተመሰረተው ይሄ ተቋም ነው። በጣም ትልቅ ተቋም ነው። ይሄንን ተቋም ደግሞ የመሰረተው የተወሰኑ ደስ ያላቸው ጥሩ ሰዎች አይደሉም። አብ፣ ወልድ፣ መንፈስ ቅዱስ ይሄን ቤት መስርቶታል። እግዚአብሔር ይመስገን። ስለዚህ ቤት ስናወራ፣ ስለዚህ እውነት ስንነጋገር አምላካችን የምን አምላክ ነው? የኪዳን አምላክ። ኃጢአት በዛ፣ ምድር በኃጢአት ተሞላች። እግዚአብሔርም ሰውን በመፍጠሩ ተጸጸተ፣ ምድርን በውሃ አጠፋት ይላል። 8 ነፍስ ብቻ የኖህ ቤተሰብ ሲተርፍ በአጠቃላይ ሰው በውሃ ተወሰደ። ከዛ እግዚአብሔር እንደገና ለሰው ልጆች ኪዳን ገባ። የኖህ ኪዳን የምንለው ይሄ ሬንቦ የምንወደው ቀስተ ደመና የእግዚአብሔር የመጀመሪያው ለሕዝቦች የገባው ኪዳን ነው። ምድርን ዳግም በውሃ ምን አላደርግም አላጠፋም ማለት። እግዚአብሔር በኪዳኑ የታመነ ነው። እስከ ዛሬም ይሄ ኪዳን ለኛ የተገለጠና የሚታይ ነው። ከዛ በኋላ እግዚአብሔር ደግሞ ከአብርሃም ጋር ኪዳን ገባ። በዛ ዘመን የነበረው አንድ እንስሳ ይታረድና በሱ ደም ላይ ተሻግረው ኪዳንን ያደርጉ ነበር። ኪዳን ማለት ውል ነው። በሁለት ሰዎች ወይም ከዛ በላይ በሆኑ ሰዎች የሚታሰር ነው። በቀደመው ዘመን በደም ነው ብዙ ጊዜ ኪዳን የሚደረገው። ይሄንን ባፈርስ የኔ ደም እንደዚህ ይፍሰስ ብለው በጣም ጠንካራ የሆነ ነገር። እግዚአብሔር ደግሞ ኪዳን ሲገባ በሰማይና በምድር በራሱ ምሎ ነው። ክብር ለእርሱ ይሁን። ሁሉ ሰው ኪዳን ያፈርሳል። እግዚአብሔር ታማኝ ነው። እግዚአብሔር የምን አምላክ ነው? የኪዳን አምላክ። ስለዚህ መጽሐፍ ቅዱስ መፋታት እጠላለሁ የሚለው ጋብቻ በመንገድ ላይ የሚፈጸም ቀላል ውል አይደለም። ጋብቻ በእግዚአብሔር ፊት የሚፈጸም ብርቱ የሆነ ምንድን ነው? ኪዳን ነው። በእግዚአብሔር ፊት የሚፈጸም ኪዳን ነው። እኛ መጋቢዎች ምን ያህል እንዳጋባው አላቅም የምንለው ነገር እነዚህ 2 ወጣቶች በቤተ ክርስቲያናችን ሕግ መሰረት መርምረን እንዳይጋቡ የሚከለክል ነገር ስለሌለ በአብ በወልድ በመንፈስ ቅዱስም ዛሬ ባልና ሚስት መሆናቸው ምን እንላለን? እንመሰክራለን። ምስክር ጠርተን ማንን ነው ምስክር የምንጠራው? አብ ወልድ መንፈስ ቅዱስ። ይሄ ብርቱ ኪዳን። ብዙ ጊዜ ቤቱ ስንጨቃጨቅና ስንጣላ ኪዳኑ ትዝ አይለንም። አንቺን በምን ቀን አገኘውሽ? ምን ፈረደብኝ ከአንተ ጋር የተገናኘው ቀን ብለን የውስጥ ስሜታችን ጉዳት ያሳለፍነው ጭቅጭቅ ነው እንጂ ይሄ ኪዳን ትዝ አይለንም። ዛሬ ላስታውሳችሁ ፈልጋለሁ፣ እግዚአብሔር የኪዳን አምላክ ነው። ቃል የገባ ነው ለአንድ ለወደድናት ወጣት ወይንም ለአንድ ለወደድነው ወንድ ወጣት ሳይሆን ቃል የገባ ነው በሰማይና በምድር ቃሉ በማይሻረው በሕያው በእግዚአብሔር ፊት ነው። አሜን ይሁን። እግዚአብሔር መቅደሱን የመሰዊያ ስፍራውን በእንባ አጥለቅልቃችሁታል። ግፍ ይታየኛል። የሚያለቅሱ እህቶች ይታየኛል። የሚያለቅሱ ወንዶች ይታየኛል። ጸሎታችሁን አልቀበልም፣ አምልኳችሁን አልቀበልም፣ አስተካክሉ ይላል።
አየ ወደዚህ ጾም ጸሎት ስንመጣ አንዱ ልናስወግድ የሚገባው ነገር በቤታችን ውስጥ ያለው ኪዳን ሊታሰብ ይገባል። እግዚአብሔር ፊት የገባ ነው ኪዳን፣ በቅዱሳን ፊት የገባ ነው። ሰማይና ምድር ምስክር ተደርጎ የገባንበትን ኪዳን እግዚአብሔር እንድናስብ ይፈልጋል። እስቲ ዛሬ የተለያዩ የገባናቸውን ኪዳኖች እናስብ ወገኖች። ብዙዎቻችን እዚህ ትምህርት ቤት ስንጨርስ ወይ የመጀመሪያ ዲግሪ ወይ የሆነ ነገር ስንወስድ እጃችንን አንስተን ይሄ ድሃ ሕዝብ እንዳስተማረኝ እኔ ደግሞ በቅንነት በታማኝነትና በእውነት ላገለግለው ምን እላለሁ ቃል እገባለሁ ብለን ኪዳን ገብተናል። ትዝ ይላችሁ ይሆን? በተለይ ደግሞ በዳኝነት በሕግ የተመረቁ ሰዎች ያንን ጥቁር ልብስ ለብሰው በፍትህ በእውነት ያለማዳላት በእግዚአብሔርና በዚህ ሰዎች ሁሉ ፊት ላገለግል ቃል እገባለሁ ብለው መጽሐፍ ቅዱስ ፊታቸው አድርገው ነው የሚዳኙት። ብዙ ሰው የሚረሳው እግረ መንገዴን እዚህ ውስጥ የተለያዩ የገባችሁት ኪዳን ካለ አትሳሳቱ ወገኖቼ። ኪዳኑን እግዚአብሔር ተቀብሎታል። ኪዳኑን ማን ሰምቶታል? እግዚአብሔር ሰምቶታል። ሐኪሞች፣ ሌላው የምንገባው ለአገልግሎት ስንሾም እንደኔ ያለን ሙሉ ጊዜዎች ይሄን ከእግዚአብሔር የተቀበልኩትን ከቤተ ክርስቲያን የተቀበልኩትን አደራ በትጋት በታማኝነት እስከ መጨረሻው በእግዚአብሔር ፊት ላገለግል ቃል ገብተናል ብለን ብዙ ሰዎች ግን እነንትና አኮረፉኝ ብለው ጥለው ይሄዳሉ። ቤተ ክርስቲያን በደንብ እንደሚገባ አልያዘችም ይል። እኛ ቃል የገባ ነው ለማን ነው? ለእግዚአብሔር ነው። ደስ ብሏቸዋል። አገልጋይ ላይ ጫና ስላበዛው ደስ ብሏቸዋል። የሚገርመው ነገር እናንተም ግን ይሄንን አገልጋይ ልታዘዘው እሺ ልለው አብሬ ቀኝ እጁን ላበረታ ብላችሁ ደግሞ እንደዚህ ብላችሁ እጃችሁን አውጥታችሁ ቃል ገብታችኋል። ብዙ የካድነው ቃል አለ፣ ብዙ ያፈረስነው ኪዳን አለ። እግዚአብሔር ለዚህ ነው መሰዊያችንን የማይቀበለው። በእግዚአብሔር ፊት ገብተን ችላ ያልነው ላላ አድርገን ያየነው ብዙ ኪዳን አለ ወገኖች። ትልቁ ግና ከባዱ ኪዳን ደግሞ የትዳር ኪዳን ነው። የትዳር ኪዳን ትዳር በሁለት ሰዎች መካከል ብቻ የሚደረግ ውል አይደለም። በእግዚአብሔር ምስክር የሆነበት ሰማይ ምድርን ጠርቶ ያጸናው እግዚአብሔር የፈረመበት ኪዳን ነው። ለዚህ ነው አንደኛ ቆሮንቶስ ላይ እንዴ ምን ነካችሁ? እናንተ እኮ ከክርስቶስ ጋር ኪዳን ገብታችኋል። እንዴት ይሄንን የከበረ የመንፈስ ቅዱስ ማደሪያ ከዝሙት አዳሪ ጋር ከሌላ ሴት ጋር እንዴት ሄዳችሁ ሌላ ኪዳን ሰማችሁ? መጽሐፍ ቅዱስ ከሆነ እናንተ በስጋችሁ ዝሙት ልታደርጉ አትችሉም። እናንተ ስጋ የማን ማደሪያ ነው? የመንፈስ ቅዱስ ማደሪያ። እዚህ ትልልቅ ሰዎች ወጣቶችም ስሙ። የትኛውም አይነት ግብረ ስጋ ግንኙነት ሲደረግ እግዚአብሔር የሚያውቀው ባልና ሚስት ብሎ ነው። በደምም እንተሳሰራለን፣ በመንፈስና በስጋም ምን እናደርጋለን? እንተሳሰራለን። ከባድ የከበረ ኪዳን ነው። እግዚአብሔር ያንን ኪዳን ይቀበላል። ያንን ኪዳን ያጸናዋል ወገኖች። ስለዚህ በሁለት ባለትዳሮች መካከል የተገባውን ይሄንን ኪዳን ይሄንን የከበረ ይኸው ሞት እስኪለያየን ድረስ በሐዘንም በደስታም በችግርም በማግኘትም በማጣትም አብሬሽ ልሆን እያፈቀርኩሽ እየተንከባከብኩሽ። ያው እኛ ስለምናጋባ በቃል እናውቀው። እረስታችሁት ከሆነ እንዲህ ብለን ነው ይኸው እወድሻለሁ ብለን በሕዝብ ፊት ያጠለቅነው። ይሄ እኮ ምልክት ነው። የሚያስታውሰን ግን በእግዚአብሔርና በሰው ፊት ምን ገብተናል? ኪዳን ገብተናል፣ ቃል ገብተናል። የቀለለባችሁ ባለትዳሮች ካላችሁ፣ ባሎች፣ ሚስቶች፣ ወደዚህ ለመግባት ያሰባችሁ ወጣቶች በዚህ ዘመን በጣም ልብ አድርጋችሁ ስሙኝ። ቤተ ክርስቲያን አሁን ኢንተርቪው ስንጠይቅ ወድጄዋለሁ፣ የጌታን ፈቃድ እንዴት አወቅሽ? ደስታ ተሰምቶኛል። ከ15 ቀን በኋላ ይሄን ሰውዬ ማየት አልፈልግም። እንዲህ ቀለል ምን እንደሆነ የገባነው ኪዳን የጠፋን ሰዎች ነው። በጣም ብዙ ሰዎች አሁን ቤተ ክርስቲያን የምታፋታ ይመስላችኋል። ይመጡና ገላግለኝ ፓስተር ብቻ እኔ ራሴን ሳላጠፋ ገላግለኝ። እኛ እኮ አንችልም። የማፋታት ስልጣን አልተሰጠንም። እኛ የተሰጠን ምን የማድረግ ስልጣን ነው?
የማጋባት የማስማማት ተግባር ነው የተሰጠ። ስለዚህ ያላገባችሁ ወጣቶች ደስ ደስ አለኝ ብቻ አይደለም። ጌታ ሆይ ፈቃደ ነው ወይ? ጾማችሁ ጸልያችሁ ከዚች የምትሰጠኝ ላገባት ከወደድኳት መልኳ ብቻ አይደለም፣ በራእይ እንቀባበላለን ወይ? አብረን ዓመታትን ልንቆጥር እንችላለን ወይ? ለምን የጴንጤ ሰርግ ብቻ ሳይሆን መጨረሻውም ሞቱ ነው። ክብር ለኢየሱስ ይሁን። የኋላ ማርሽ እንደ አውሮፕላን የሌለው ነገር ቢኖር የጴንጤ ህይወት ነው። ከገባን በኋላ 2-3 ማሰብ ምንም አይጠቅም። 100 ጊዜም ብታስብ አይፈቀድልህም። አይፈቀድም። ጆሮ ያለው ይስማ። አይፈቀድም። እስከ መቼ ነው? በእግዚአብሔር ፊት እንደገባ ነው ኪዳን እስከ ሞት ድረስ ነው። መልኳ ሊወድቅ ይችላል። ያው ብር ወደ 40 ላይ ምናምን ይመጣል። ደግሞ በጣም ብዙ ቆንጆ ጉቡሎች አሉ። ግን በቃ ኪዳን የገባሁት ለሷ ነው። ዛሬም የኔ ቆንጆ እሷ ናት። ጥቂት አሜን ያሉ ጌታ የረዳቸው አሉ። ለኑሮ ተፍ ተፍ ሲል ስራ ሲያመሽ ምን ሲል ዛሬ ሱካር እንትን ይዞት ፍዝዝ ቢልም ያኔ በር መዝጊያ ተብሎ ቤተሰብ ኮርቶበት ያገባሁት ባሌ ነው። ዛሬም ቢደካክምም እስከ ሞት ከሱ ጋር እሆናለሁ። አሜን። እዚህ አካባቢ አሜን አለ። አረ አሜን። ይሄ ኪዳን እስከ ሞት ድረስ ወገን። ስለዚህ ቃላችንን ሰጠን በእግዚአብሔር ፊት የቆምን ሰዎች ዛሬ ብዙ የተለያዩ ነገር እኛ ቤት እንዳለ እናንተም ቤት ጭቅጭቃል፣ እኛ ቤት እንዳለ እናንተም ቤት ጉለታል፣ እኛ ቤት እንዳለ የቤተሰብ ጣልቃ ገብነትም ሊኖር ይችላል። ያም ብዙ ችግር ሊኖር ይችላል። ለመፋታት ግን በቂ ምክንያት አይደለም። እንደው ይሄንን ስለሰማችሁልኝ ዛሬ በጣም ደስ ብሎኛል። ስለዚህ ያቆበቆባችሁ ቁጭ በሉ። ምንም አይቻልም። ምን እናድርግ የሚለውን መፍትሄውን ልናስብ ይገባል ማለት። ስለዚህ በትዳር ውስጥ ችግሮች ሲፈጠሩ መፍትሄው ምንድን ነው? መፋታትን የሚጠላ ከሆነ ሩም ከሌለ እግዚአብሔር ፊት የገባነው ኪዳን ትልቅ ከሆነ ምንድን ነው ማድረግ ያለብን? እግረ መንገዴን ወገኖች ቃል ለምትገቡት ነገር ሁሉ ታማኝ እንድትሆኑ አበረታታል። ዕዳ ነው። ለምን? እግዚአብሔር በቃል በጣም የሚያምን አምላክ ነው። ግልጽ ነው። የንግድ ሽርክና ስትገቡ ቃል ከሰጣችሁ በኋላ የሰውየውን አመል አይታችሁ የማይሆን ነገር አታድርጉ። ተበድራችሁ አትዋጡ። በእግዚአብሔር ፊት የምትገቡት ኪዳን እግዚአብሔር ይይዘዋል። ልክ ነው ወገኖች። እግዚአብሔርን መፍራት ሊመለስ ይገባል። ኪዳን አክባሪዎች ልንሆን ይገባል። ስለዚህ ቃል ኪዳኔን ማክበርና ለሚገጥመኝ ችግር ተገቢውን ምክር የሚሰጡ ወገኖችን ማግኘት፣ ቁጭ ብሎ አብሮ መነጋገር፣ ወጣ ብሎ አብሮ መጸለይ፣ ይሄ ያስፈልጋል። ግብታዊ የሆነ ውሳኔ ከመወሰን ወደ ሌሎች ሄዶ ባልን ከማማት ሚስትን ከማማት በየመንገዱ ከመናደድ ከመጨቃጨቅ ረጋ ብሎ ቁጭ ብሎ ፊት ለፊት መወያየትና መነጋገር፣ ከአቅማችን በላይ ከሆነ የበሰሉ በህይወት በትዳራቸው ምስክርነት ያላቸው ሰዎች እንዲያግዙን መጠየቅ፣ እግዚአብሔርን የሁሉ የበላይ በቃ በትዳሬ ታማኝ ሆኜ እንድጨርስ እርዳኝ ማለት ጸጋ ጌታ ይስጣል። የኔ የልጅነት ጸሎት ዛሬም ጸሎቴ ይሄ ነው። ጌታ ሆይ ከሰጠኸኝ ሚስቴ ጋር እስከ ሽበት እስከ ሽምግልና ባርከኝ። እድሜ ካረዘምክልኝ ሞት ብቻ እስከ ሽበት እስከ ሽምግልና አብረን አገልግለን ደስ ብሎን እንድናልፍ እርዳ። ያላገባችሁ ወጣቶች አንዱ ትልቅ የጸሎት ርዕስ ይሄ ነው። ጌታ ሆይ በጣም ታማኝ ሰው ስጠኝ፣ አንተን የሚፈራ ሰው ስጠኝ። እኔም ለምትሰጠኝ ሰው ታማኝ ሆኜ መኖር የምችልበትን ጸጋ ስጠኝ። በቃ የወጣቶች የረጅም ጊዜ ጸሎት መሆን ያለበት ይሄ ነው። ቤተ ክርስቲያን አስተምራቸዋለች አውቃለሁ። ከ8ኛ ክፍል ከ10ኛ ክፍል 12ኛ ክፍል ኮሌጅ መቆም የሌለበት ጸሎት። ቤት የታመነ ቤት ስራልኝ ጌታ ሆይ። በዚህ ያነከሱ ሰዎች አገልግሎታቸው ውድቅ ነው። በዚህ ያነከሱ ሰዎች ቢዝነሳቸው አይሳካም። በዚህ ያነከሱ ሰዎች በሰው ፊት ሞገስ የላቸው፣ ውስጣቸው ድንቁት ኮንፊደንስ የሌላቸው፣ በብዙ ነገር
በጣም ምስኪኖች ናቸው። ስለዚህ ወገኖቼ እግዚአብሔር የምን አምላክ ነው? ለምንድን ነው ፍቺን የሚጠላው? እግዚአብሔር በኪዳኑ ምን ስለሆነ? የታመነ በአብ በወልድ በመንፈስ ቅዱስ መስክረን ያገባ ነው። የተቀበልናት ሴት የተቀበልነው ወንድ በእግዚአብሔር ፊት እስከ ሞት እስኪለያየን ታማኝ እንድንሆን ይፈልጋል። ጌታ ይርዳል። ሁለተኛ አንድነት የእግዚአብሔር ዓላማ ነው። እግዚአብሔር የአንድ የማድረግ ዓላማ ያለው ነው። ቅድም እንዳልኳችሁ ምሳሌ ውስጥ አንዱ እግዚአብሔር የሚጠላው ነገር ምንድን ነው ብትሉ፣ በወንድማማች መካከል ጠብን ምን የሚያደርግ ሚዛን። እግዚአብሔር በጣም የሚጠላው አሁንም ፍቺን እግዚአብሔር የሚጠላበት ምክንያት እግዚአብሔር የአንድነት አምላክ እንጂ የመነጣጠል አምላክ አይደለም። አሁንም ለዚህ ጉባኤ ደግሜ እናገራለሁ፣ አውጃለሁ። በጥንቃቄ ስሙኝ። ቤተ ክርስቲያን የማፋታት ስልጣንም ተግባርም ኃላፊነትም የለባትም። ይሰማል ወገኖች? የተጣላ ማስታረቅ፣ ልቡን የሻከረ ማለስለስ፣ በእግዚአብሔር ቃል መምከር፣ በመንፈስ መጸለይ እንጂ ቤተ ክርስቲያን እኔ ማለት ነው አንቺ፣ አንተ፣ እዚህ ውስጥ ያለን የጌታ ባሪያዎች በሙሉ በማንም ትዳር ውስጥ ለመለያየት ለመወሰን ስልጣን የለን። መጽሐፉ እንደዚህ ይላል፣ ሁለቱ አንድ ሥጋ ይሆናል። የተወደዳችሁ ስወዳችሁ እንደው እንዴት እንደምታምሩ እስቲ እጃችሁን አንሱና ሁለቱ አንድ ሥጋ ይሆናሉ በሉ። ይሄ ምን አይነት ማቴማቲክስ ነው? የለም፣ እንደዚህ አይነት ሂሳብ የለም። አልተጨፈለቁም፣ ሁለት ናቸው። በእግዚአብሔር ፊት ግን ስንት ናቸው? አንድ ናቸው። መጽሐፍ እንደዚህ ይላል ኤፌሶን 5:31 እስከ 32 ስለዚህ ሰው አባቱንና እናቱን ይተዋል፣ ከሚስቱም ጋር ይጣመራል፣ ሁለቱም አንድ ሥጋ ይሆናል። ይህ ጥልቅ ምስጢር ነው። እኔም ይህንን ስለ ክርስቶስና ስለማን ስለ ቤተ ክርስቲያን እላለሁ ይላል። በፍቺ ውስጥ ወገኖቼ የእግዚአብሔር ስም ይሰደባል፣ የቤተ ክርስቲያን ክብር ይወድቃል። ለምን? ያጣመረው ሰው ሳይሆን ማን ነው? እንግዲህ ይላል መጽሐፍ፣ እግዚአብሔር ያጣመረውን ማን አይለየው? ሰው አይለየው። ኧረ እንደውም ይላል ይሄ በቤተ ክርስቲያን ምስጢር ሳክራመንት ከተባሉት አንዱ ነው። ለምን? ይሄ ምሳሌው በክርስቶስና በቤተ ክርስቲያን ያለውን ጋብቻ የሚያሳይ ነው። እግዚአብሔር ልብ ብለን እንድናዳምጥ ማስተዋልን ይስጣል። አንድ የሆኑ ናቸው፣ መለያየት አይችሉም። አንድ ያረጋቸው ደግሞ የመለኮት ኃይል ነው። እግዚአብሔር ራሱ ነው ያጣመራቸው። እናትና አባት ይተዋሉ ማለት በእናትና አባት ፈቃድ ከእንግዲህ አይወጡም አይገቡም እንጂ እናትና አባትን ይጠላሉ ማለት አይደለም። አይረዱምም ማለት አይደለም። እናትና አባት ግን ሽሮ አይመዝኑላቸውም፣ ቅቤ አይመዝኑላቸውም። እኔ ጋር አምሽተሽ እሱ ጋር ሂጂ ብለው እንደ ድሮ ስልጣን የላቸውም። ያ ቤት አዲስ አባወራ፣ አዲስ ስልጣን፣ አዲስ አስተዳደር ይኖረዋል። ሙሉ ለሙሉ ከቤተሰብ ተጽዕኖ ነፃ ነው ማለት ነው። ይሰማል? አንዳንድ ወላጆች ድራችሁ መልሳችሁ የምትቀሙ በሕግ አምላክ የእግዚአብሔርን ሕግ አታፍርሱ። አንዳንድ ወጣት ወንዶች ወጧ እንደማሚ አይጣፍጥም። አዝናለሁ እንግዲህ ብዙ ሞከርኩ፣ ማሚ ጋር እራት እየበላሁ ምገባው ይላል። እንዲህ ገና የማሚ አቡሽ ለትዳር። አንዳንድ እህቶች ደግሞ እንደ አባቤ አይደለም አይችልበትም ማፍቀር ይላሉ። ገና ከአባታቸው አልተነጠሉ። እንደዚህ አይደለም የኔ ልጅ፣ እንደዚህ አይደለም የኔ ጀግና። ቤት አንድ ሲኮን እናትና አባት እዛው ይቀመጣሉ፣ ይከበራሉ፣ ይወደዳሉ፣ ችግር ሲኖር ያግዙናል። አሁን ግን ቤቱ አዲስ አስተዳደር አለው። አብ ወልደ መንፈስ ቅዱስ ይመራዋል። የቤታችን ራስ ክርስቶስ ነው። ቀጥሎ ደግሞ ባል የቤት ራስ ነው። አንዳንድ እህቶች እንደ ፋሽን አሁን ከተማውን የወረረ በሽታ I am a single mom ኧረ አንቺ አበሻ ነሽ፣ አንቺ ጴንጤ ነሽ። መኩሪያ እኮ አይደለም። በእኛ ባህል እኮ ፈት ማለት አሳፋሪ፣ ለባሏ መገዛት ያቃታት ማለት እኮ ነው። ነውር እኮ ነው። ባህሉም አያበረታታንም። እኛ
እንደ ነጮቹ ሕግ የእግዚአብሔርን ሕገ ልቦና የሰረዝን አይደለም። እችላለሁ የራሱ ጉዳይ I can manage myself የሚል መንፈስ የተሰበረ ይሁን። አልችልም ወንድሜ በረከቴ ነው። አልችልም እህቴ ስጦታዬ ናት። ከሷ ጋር ያምርብኛል፣ ከሱ ጋር እዘልቃለሁ። ፔይን አለው ምቾት የሚነሳ ነገር አለው። ግን እየተሳሳልን እየተቀራረጽን ወደ እግዚአብሔር እውነት እናድጋለን። ክብር ለኢየሱስ አምጦለት እስቲ። ክብር ይገባዋል። ይሄ ጌታ ክብር ይገባዋል። ስለዚህ ይሄ በማቴዎስ 19 ላይ ጌታን ጠየቁት። ሙሴ ታዲያ ለምንድን ነው እንደዚህ ከሆነ የምታስተምረው? አንተ አንድነትን የምትወድ ከሆነ መፋታት ከዓላማ ውጪ ከፈቃድህ ውጪ ከሆነ የእግዚአብሔር ቃል የማይወደው አንተ ነፍስ የምትጠላው ከሆነ እሺ ልጠይቅህ፣ ሙሴስ ቢሆን ያንተው ነቢይ ያንተው አገልጋይ አይደል? ለምንድን ነው የፍቺ ወረቀት የሰጣት? ስሙ የሚለው በጣም ነው የሚገርመው። ማቴዎስ 19 እናንተ ቤት ሄዳችሁ አንብቡ፣ ጊዜ እንዲበቃኝ ነው። እሱ እኮ የፍቺ ወረቀት የሰጣት ከልባቸው ጥንካሬ የተነሳ ነው። የልብ ጥንካሬ ምንድን ነው? ትዕቢት፣ ቂም፣ እምቢ አልታዘዝም፣ ለእግዚአብሔርም ለሰውም አልገዛም ማለት ነው። እንግዲህ ቤተ ክርስቲያን እንደዚህ ባልጎለበተችበት ዘመን የሰፈር ሽማግሌዎች ነበሩ የሚያገለ እንግዲህ ብያለሁ ይላሉ። በቃ ተነስና ይቅርታ ጠይቀን እኛንም እግዚአብሔርንም ፍራ ይላሉ። በእውነት ጥሩ ነበርን እኮ ባህላችን። ተነስተን አባቶችን እናቶችን እርግማን ፈርተን አክብረን ይቅርታን ጠይቅ ነበር። ዛሬስ የቤተ ክርስቲያን መሪም ፓስተርን ቢያናገረን መልስ አንሰጥም። ለምን ሲኦል አልገባም ከሷ ጋር ከመኖር ይላል። ራበስ ገበርኩ እንዴ ሲኦል እንዴት ይመረጣል? አይባልም እኮ። ታላላቅ ይከበራል። የቤተ ክርስቲያን መሪ ይደመጣል። እግዚአብሔር እኮ የሰጠን መሪዎችን እኛ ሊዳኝ እኮ ነው። ስለዚህ ልባችን ከትዕቢት ለምን በሉኝ፣ እግዚአብሔር ፍቺን የሚጠላው አንዱ የሚጠየፈው ኃጢአት ትዕቢት ስለሆነ ነው። እኔ አውቃለሁ፣ እኔ እንትን ተምሬያለሁ፣ አይ ኖ ከዚህ ሰውዬ ጋር መኖር እኔ እንትን አውቃለሁ፣ ከዚህ ሴትዮ ጋር በፍጹም ተውባክ። ሁሉን የሚያቀና የሚችል አንድ ብቻ ነው። ከሱ ሕግ ውጪ ያንተ ዕውቀት ዜሮ ነው። እመነኝ፣ ያንቺ ዕውቀት ዜሮ ነው። በሳይንስ ሳናምን ቀርተን ነው እናምናለን። በሳይኮሎጂ ሳናምን ቀርተን ነው እናምናለን። ሳይኮሎጂ ግን ከእግዚአብሔር ሕግ በታች ነው። እዚህ ብቻ ነው አሜን የሚለው። ከፍሮይድ ሕግ የበለጠው ይሄ ሕግ ነው። ከነ ኒውተን ሕግ የሚበልጠው ይሄ ነው። ስበትን የፈጠረ በትክክል ገና እነ ኒውተን አላወቁትም ትክክለኛውን ስበት። ትክክለኛው የስበት ሕግ ያለው ሰማይ ነው፣ እሱ ነው። እንደዛማ ቢያውቁ ኖሮ ዝናብን ቢሲል ያዘንቡልን ነበረ፣ የመሬት መንቀጥቀጡን ታዊሉልን ነበር። አይቻልም ብራዘር። ሰማይ ምድር የጸናው በእኔና ባንተ ዕውቀት አይደለም፣ በእግዚአብሔር ቸርነት ነው፣ በእግዚአብሔር ህልውና ነው፣ በእግዚአብሔር ብርታት ነው። ትኖራለህ። ለምን መሰለ? የሚያኖር አምላክ አለ። ለሕጉ እየተገዛ ለፈቃዱ እሺ ያልሽ ትኖሪያለሽ። ስለዚህ ወጣቶች ከመግባታችሁ በፊት አስቡበት። መቀደድ አይቻልም። የተለጠፈ ነገር አይቦጨቅም። አንድ ነው የሚያደርገው እሱ። አንድ ከመሆንሽ በፊት የማሰብ ጊዜ፣ የጮኝነት ጊዜ አለ፣ የመጸለይ ጊዜ አለ። ሰውየውን በደንብ አድርግሽ መመርመር ትችያለሽ። ቤተሰቡ እንዴት ነው? ባህሉ እንዴት ነው? ቄስ አያሌው ሲነግረን ተጋባንና የመጀመሪያው ገባን አለ ሰርክ። የመጀመሪያው ፋሲካ መጣለ። በጌን ገዝቼ መጣሁ አለ። ያው እሱ ይችላል፣ እሱ ጎበዝ ነው፣ እንደኔ አይደለም። አራርዶ ምናምን ሰጣት። ከዛ ሳሎን ቁጭ ብሎ ምግቡን ይጠብቃል። ምግቡን ሰራርታ አመጣችለት። ከዛ ሳምባ የለም። በጣም ደነገጥኳል። አንቺ ሳምባውን ምን አደረግሽው አልኳት። እሷ ደግሞ ምንም ሳይከብዳት ቀለል አድርጋ ለድመት ሰጠሁት አለች። ምን ሳምባዬን ሳምባ ለድመት? መተንፈስ አቃተኝ አለ። አበጥኳል። እኛ ቤት ደግሞ ሳምባ ተሸልሞ ተሞሽሮ የሚበላ ምግብ ነው አለ። እንዴት ልል እሷ እንትን ይሄ ኤፕሪል ዘፉል ነው ይመሰላታል። እምቀልድ እንጂ እውነት አልመሰላትም አለ። እየቀለድክ መሆን አለበት። ሳምባ ለድመቷ ነው እየልጅ ትስቃለች። እሱ እየሞኩኝ እየተነፋፋው መጣዋል። ከባድ ጭቅጭቅ። የመጀመሪያው በዓላችን ላይ በጣም እንደተሳሳትኩኝ አሰብኩኛል። መጨረሻ ላይ ጌታ ሆይ ምን ላድርግ ብዬ መኝታ ቤት ገባሁ። በር ዘጋው።
ተንበርክኬ ስጸልይ ወደ ልቦናዬ አንድ ነገር መጣለ። ስለ ፍቅር ሳምባ ይቅር። ትዕቢተኛ ሰው ትዳር አያቆይም፣ አይዘግም። እኔ ያልኩት ካልሆነ በእኛ ባህል እንደዛ አይደለም። እኛ 88 ሀገር ባህል ያለን። አንዳንድ ባህል ውስጥ ታውቃላችሁ የመጀመሪያ ልጅ ሲወለድ ወንድም ይሁን ሴት ለእናት ነው የሚሰጠው። እና አገባት ልጅቷን፣ ተጋቡ፣ ልጅ ወለደች። እሱ ምንም አልመሰለው፣ እግዚአብሔር ይመስገን አሉ። በጣም እኮ የተቀጣጠለ ጴንጤ ነው። በቃ እናቱ ሪሞት ገጠር ውስጥ ነው ያሉት። ጠራቸው፣ ኑና ልጅሽን ውሰች። የማን ልጅ እኮ አንተ ጤነኛ ነህ? እሱ ተረጋግቶ ነው ምን ማሚ ተወስደዋለች ይላል። በእነሱ ባህል የተለመደ። እሷ ነርቮ ተበጣጠሰ፣ በቃ አንቀጠቀጣት። እንተያያለን፣ ትዝታለ። አይሆንም። ባህልን ማወቅ፣ ልዩነታችንን ማወቅ። የቋንቋ ልዩነት አለን፣ የባህል ልዩነት አለን፣ የትምህርት ልዩነት አለን፣ የመንፈሳዊ ሕይወት ልዩነት አለን። እነዚህን ሁሉ ስናቅ እንዴት ወደ መግባባት እንመጣለን እንጂ ዛቻ፣ ቆይ አሳይሻለሁ፣ አሳያለሁ አይሰራም ወገኖች። እንግዲህ እግዚአብሔር ያጣመረውን ሰው ምን አይበለው አይለየው። ስለዚህ ወገኖቼ አንድነት የማን ዓላማ ነው? የእግዚአብሔር ዓላማ። የልብ ጥንካሬ ትዕቢት የሰይጣን ነው። ያዕቆብ 3 ላይ ይሄ ይላል እሺ ማይል የማይታረቅ ለእግዚአብሔርና ለቤተ ክርስቲያን መሪዎች ለአባቶች የማይገዛ ልብ የአጋንንት ነው፣ የምድር ነው፣ ከክፉ ነው ይላል። የሰማዩስ ጥበብ እሺ ባይ ገር ታራቂ ናት። ክብር ለኢየሱስ ይሁን። እግዚአብሔር ይመስገን። ይህንን የምትሰሙኝ ልባችሁ የሻከረ ባልና ሚስት ይሄም አለ በሉና ግቡና ጌታ ሆይ ለአንተ እገዛለሁ እስከ ሞት ድረስ ከሷ ውጪ ሌላ ምን አላደርግም አላይም እንድንል እግዚአብሔር ይርዳል። እንግዲህ ወገኖቼ አንዱ የትዳር ችግር የሶስተኛ ጣልቃ ገብነት፣ የቤተሰብ፣ የጓደኛ፣ ምናልባት አንዳንዴም የቤተ ክርስቲያን። አሁን አንዳንድ ወንበዴ ነቢያት መጥተዋል። ባለጠጋ ከሆነ ሚስትህን ፍታ ይልሃል እግዚአብሔር የሚሉ መጽሐፍ ከሚለው ውጪ ትንቢት አንቀበልም። እስቲ እናንተ ማን በሉ እዚህ እየጎተቱኝ አስቸገሩኝ። መጽሐፍ ከሚል ውጪ የሰው ትንቢት አንቀበልም በሉ። ትንቢት የምንቀበለው ከማጋ ሲጣጣም ነው፣ ከእግዚአብሔር ቃል ጋር። አንዳንዶቹ ልናስታርቃቸው ስለ የእግዚአብሔር ሰው ከዚህ ሰው ጋር አያዋጣሽም ብሎኝ እኔ እግዚአብሔር ሰው ያለ የእግዚአብሔር ሰው ጸጋ ሁሉ ከዚህ ሕግ በታች ነው። ይሰማል። ስለዚህ ወገኖቼ ቃሉ የሚለው እንግዲህ እግዚአብሔር ያጣመረውን ማን አይለየው? ሰው አይለየው። እግዚአብሔር የአንድነት አምላክ ነው። እኔና አብ አንድ እንደሆንን ምን አድርጋቸው? አንድ አድርጋቸው። እግዚአብሔር የፍቅር፣ የአንድነት፣ የመተባበር፣ የመስማማት አምላክ ነው። ዛሬ በቤታችሁ ስምምነት ይሙላ። የባህል ልዩነት አለ፣ የእውቀት ልዩነት አለ። አዎ አንዳንዶቻችን ፒኤችዲ ያለን፣ አንዳንዶቻችን 8ኛ ክፍል ነን። ይሁና። የእሷ ለማወቅ በእኔ ይሸፈናል፣ የእሱ ድካም በእሷ ይሸፈናል። ያገባኋት እኮ ውበት ልሆናት ነው። ያገባሁት እኮ ክብር ልሆነው ነው። ይሄ ነው የእግዚአብሔር ደስታ። አሜን ይሁን። የደከመውን ልናበቃው ልናግዘው እንጂ እየፈረድንበት መሳቂያ አድርገን ልንለየው እግዚአብሔር አይወድ። በሉ ሶስተኛውን እንስማ። ለትውልድ አርአያ መሆን ስላለብን ነው እግዚአብሔር ፍቺ ነው የሚጠላው። እግዚአብሔር ነፍሱ የምትጠየፈው ፍቺ ትውልድ እንዳይሰናከል እግዚአብሔር ይፈልጋል። ቁጥር 15 ላይ እንደዚህ ይላል፣ እግዚአብሔር የሕይወትን መንፈስ አንድ አድርጎ ጠብቆልን የለምን? እርሱም የሚፈልገው ምንድን ነው? ዘር አይደለምን? ስለዚህ መንፈሳችሁን ጠብቁ፣ ማንም የልጅነት ሚስቱን የልጅነት ባሉን አያታልል ይላል። ልጆች የመጀመሪያ ተጎጂዎች ናቸው ወገኖች። ከፍቺ ቤተሰብ ያደጉ ልጆች ጨካኞች፣ በቀለኞች፣ ነፍሰ ገዳዮች ናቸው። እንደዚህ አይነት ልጆች በታሪክ የአገር መሪ ሲሆኑ እንደ ሂትለር ነው የሚሆኑት።
በጥናት የተረጋገጠ ነው። ይሄ በጣም ጨካኞች፣ ለሰው ማይራሩ፣ ሂዩማኒቲ ላይ አደጋ የሚፈጥሩ ናቸው። ጎዳናውን የሞሉትን ልጆች ተመልከቱ። አብዛኞቹን ኢንተርቪው ብታደርጓቸው ከፈረሰ ቤት የመጡ ናቸው። ልጆቻቸው አንደኛ ሁለተኛ ሲወጡ በትምህርት ቤት ጎበዝ ነበሩ። መተከዝ፣ ማጥናት፣ አይምሮ መሰብሰብ የሚያቀታቸው ቤት ውስጥ ጭቅጭቅ ሲመጣ፣ ባልና ሚስት አልጋ ሲለዩ፣ ጥላ ስትወጣ፣ ሲፋቱ ቤት እየፈረሰ እየተበላሸ ይመጣ። እግዚአብሔር ካንተ የሚፈልገው ዘር ነው። እግዚአብሔር ካንቺ የሚፈልገው ዘር ነው። ምን አይነት ዘር? እሱ ነው ጥያቄ። እግዚአብሔርን የሚፈራ ዘር፣ እግዚአብሔርን የሚፈራ ትውልድ እንድታፈሩ እግዚአብሔር ይፈልጋል። ይሄ በጣም ትልቅ ሪስፖንሲቢሊቲ ነው። በጣም ብዙ ሰዎች ቤቱን እንደ ልብ አጨመላልቀውት ቤተ ክርስቲያን መጥተው ልጆቻቸውን በአንድ ቀን መለኮታዊ ልጅ እንድናደርገው ይፈልጋሉ። ልጆች የመጀመሪያ ቤተ ክርስቲያናቸው ቤታቸው ነው። የመጀመሪያ ፓስተራቸው አባታቸው ነው። የመጀመሪያ የጸሎት መሪያቸው እናታቸው ናት። እነሱ ጋር ያጡት ነገር ዓለም ሁሉ ይዞርባቸዋል፣ ይመሳቀልባቸዋል። ስለዚህ ቁጡ ልጆች ካያችሁ ምንም አትጠራጠሩ፣ አባትና እናትን ቁጭ ነው። በጣም እኔ በመልክ አባቴን እመስላለሁ፣ በባህሪ በመስለው በጣም ደስ ይለኝ ነበር። እና ሰፈር ውስጥ እናቶች መሳይዬ ነው የሚሉት። እዛው ሰፈር ነው ፓስተር የተደረጉት። አንዳንዴ ጉብኝት ስንወርድ እነሱ ሲያገኙኝ መሳይዬ ይላሉ። እንዴ ስምህ መሳይ ነው እንዴ ይሉኝ። አይ አባቴን እመስላለሁ። እኛ አንድ የምንመስለው ጨዋ ያሳደገን ቆንጥጦ አርሞ ያሳደገን አባት አለ፣ እግዚአብሔር ይባላል። ጨዋ ያሳደገን የጨዋ ልጆች ነን። እንዲህ በየመንገዱ እንደማንም ዱርዬ ቤት በትነን ልጆችን ለሰይጣን የምንሰጥ አይደለንም። እኛ ታርመን ያደግን ተምረን የተመረቅን የሱ ልጆች ነን። አባት አለ። እኛን በእኛ ውስጥ ትውልድ አይቷል እግዚአብሔር። ምን የሚል ትውልድ? እግዚአብሔርን የሚፈራ ትውልድ፣ አገር የሚረከብ ትውልድ፣ ቤተ ክርስቲያን የሚያስቀጥል ትውልድ፣ የምስራች ሚሽነሪ የሚሆን ትውልድ፣ አረብ አገር ሄዶ ወንጌል ሰብኮ የሚሞት ትውልድ፣ አሜሪካን ሄዶ ብልግናን ቻሌንጅ የሚያደርግ ትውልድ እግዚአብሔር ካንቺና ካንተ ከኔ ይፈልጋል። ይሁንልን፣ አሜን። ይሄ ግን እግዚአብሔር የሚጠየፈው ግን በሚፈርስ ቤት ውስጥ፣ ጭቅጭቅ ባለበት ቤት ውስጥ፣ ፍቅር በሌለበት፣ ክርስቶስ በማይመለክበት ቤት ውስጥ ትውልድ ማፍራት አይቻልም። ሌባ ልጆች፣ ሐሰተኛ ልጆች፣ ሱሰኛ ልጆች ነገ ደግሞ አገርና ምድርን የሚያፈርሱ የሚወለዱት ከእንደዚህ አይነት ቤተሰብ ነው። ዛሬ በጌታ ፍቅር እጋብዛለሁ፣ መንፈሳችሁን ጠብቁ። እስቲ ወደ ውስጥ ተመልከቱ። በማን ነው የምናመካኘው? ለእኔ ትዳር የመጀመሪያው ተጠያቂ ሚስቴ አይደለችም፣ እኔ ነኝ። የቤቱ ካህን እኔ ነኝ ወገኖች። ቀጥሎ ደግሞ እሷም ኃላፊነት አለባት። አንዳንድ ሰዎች ስናማክር ምን ይሉና የሰጠኝን ነው የሰጠሁት፣ ይንቀኛል፣ ልክ አግብቼዋለሁ ትላለች። መጽሐፍ ቅዱስ ደግሞ የሚለው ክርስቶስ ቤተ ክርስቲያንን እንደወደዳት ባል ያለ ኮንዲሽን ሚስቱን ይውደዳት። ሽሯ ላይ ጣፍጥ ይችላል፣ እንደ ማሚ ሞያ እንደ ማሚ ላይኖራት ይችላል። የቤት ጽዳቷ እንደምትፈልገው ላይሆን ይችላል። አንዳንድ ጊዜ ከውጪ ስትገባም ራሷን ሳትጠብቅ ልትጠብቅ ትችላለች። ይህንን ሁሉ እያስተማርክ መለወጥ የምትችለው ነው። ግን አንድ ነገር እነግርሃለሁ፣ ክርስቶስ ያለ ቅድመ ሁኔታ እኔን ኃጢአተኛውን እንደወደደ ልትወዳት እግዚአብሔር አዞሃል። አሜን ይሁን። አንቺ ደግሞ ሴት ለክርስቶስ እንደምትገዢ፣ ለጌታ እንደምትገዢ፣ ባል ማለት አክብሮት ሱሱ ነው። በቃ ማና አንተና ነው ካልሽው ማነሽ አንቺ ወደ ጥፊ ይመጣል፣ ወደ ሌላ ጣጣ ይመጣል። ባል ሲከበር፣ ሚስት ስትወደድ ቤቱ መንፈስ ቅዱስ ይሞላዋል። እዚህ ውስጥ እየሰማችሁኝ ነው? እኔ በፍጹም እኮ አይዶን ነው ይሄን ሰው እንዴት እኮ እንዳገባሁት ራሱ ምን አስነክቶኝ እንደሆነ እኔ እኮ በህልሜ ማላስበው ሰው ጋር ነው እየኖርኩ ያለሁት። አይዶን ነው ፓስተር ምን እንደማድረግ ራሱ አለቅ ሳየው እኮ ነው የሚከብድ። አየኔ ቆንጆ እየተጣላሽ ያለሽው ከእግዚአብሔር ሕግ ጋር ነው፣ ከእግዚአብሔር ስርዓትና አካሄድ ጋር ነው። ይሄ መጀመሪያ በጮኝነት ቆይ ግዴን ለማትቸኩሉ
አረኛ ልንፈነዳ ነው። ይሄ 6 ወር ሙሉ ወንጌል ጠብቁ የምትሉን ጣጣ ብቻ ነው ያልገባን። እምቢ ካላችሁ እዛ ቸርች ሄደን እናጋባለን ብለው ያስፈራሩና፣ አረ ተረጋጉ፣ ግድ የለም ልጆች ታው እና ያገሬ ሰው ሲተርት የነ ቶሎ ቶሎ ቤት ግርግዳው ዘንባል። ወጣቶች እየሰማችሁኝ ነው? ብዙ ጸሎት፣ ብዙ ማሰብ፣ በራእይ በዓላማ አብሮ ለመኖር በመቻቻል በባህል በእውቀት በመንፈሳዊ ነገር ከዚህ ሰው ጋር እዘልቃለሁ ወይ ነው እንጂ መልኩ አይደለም፣ መኪናው አይደለም። ነገ ገብተሽ እሳት ነው የሚሆንብሽ ኑሮ። ምን ያደርግልሻል መኪናው? ምን ይሆናል? ትዳር እኮ የውስጥ ሰላም ነው፣ የውስጥ ደስታ እኮ ነው። ፀጉሯ እዚህ ጋር የደረሰ ወገቧ 8 ቁጥር እሱ ለፊልም ነው ጥሩ። በቃ ለሞዴሊስት ትሆናለች። ሚስት ግን እግዚአብሔርን የምትፈራ ናት። ከእግዚአብሔር በረከት የምትሆን ሚስት እግዚአብሔርን የምትፈራ ሚስት። መመሪያዋ አያም ሲንግል ማም የማትል የማትጨፍር፣ ደግማ ከመናገሯ በፊት እግዚአብሔር ይሰማል፣ እግዚአብሔር ያያል የምትል ነው። በዚህ መንፈስ ይህን ቤት ይባርክ። ይህን የሚሰማኝን ትውልድ ሁሉ እግዚአብሔር ይባርክ። ወንድሜ ትውልድን ካንተ እግዚአብሔር ይፈልግ። እግዚአብሔርን የሚፈራ ትውልድ ይፈልግ። እኔ አባቴ አገልጋይ ነበር፣ እያለቀሰ ጸልዮ ለዛውም በማታምን ሚስት እየተረገጠ እየሰደበችው እኛን ወለደ። 5ታችንም አገልጋይ ሆነናል ዛሬ። ለምን? እሱ እግዚአብሔርን በመፍራቱ የኛ ቤት ቀጥሏል። ዛሬ ደግሞ እኔ 3ኛ ትውልድ ላዘጋጅ እግዚአብሔር ይፈልጋል። ከኔ ቀጥሎ 4ኛ ትውልድ መነሳት አለበት። ቅብብሎሽ ነው ወንጌል ቅብብሎሽ። እስቲ የውጭውን ተውትና ቤታችን ስንቱ ልጅ በወንጌል ፍቅር ተይዟል። በእኛ መግባባት፣ በእኛ እግዚአብሔርን መፍራት ስንት ትውልድ በመንፈስ የተቀጣጠለ ነው። ይህንን እንድናስብ በዚህ ሰዓት እግዚአብሔር ይርዳ። 4ኛና የመጨረሻው እግዚአብሔር ግፍን ስለሚጠላ ነው። መፍታት ግፍ ነው። ከእናቷ ከአባቷ ምናልባት 25 ዓመት 24 ዓመት ስለሷ ተጨንቀው ዳይፐር መግዣ ተበድረው ገዝተው ያለ አቅማቸው አስተምረው ልጄ ነገ ሰው ትሆናለች ብለው ተጨንቀው በእግዚአብሔር ፊት ቀንና ሌሊት ጸልየው የሰጡህን ያችን ውድ ስጦታ እንደምናምን አውጥተህ ስትጥላት የሷ ቤተሰብ ይሰበራል። በሷ ዙሪያ ያለ ሰው ያዝናል። ቤተ ክርስቲያን ታዝናለች። ጓደኞቿ ያዝናሉ። በስራ ባልደረቦቿ ፊት ፈት ትባላለች። ግፍ በእግዚአብሔር ዘንድ ለቅሶዋ ይሰማል። ለዚህ ነው ጾም ጸሎታችን እግዚአብሔር እንዲቀበለው ግፍ ከቤታችን መራቅ አለበት። አንዳንድ እህቶች ስንት ዋጋ እንግዲህ አሁን እኛ የልጆች አባት ልጅ ማሳደግ በዚህ ዘመን ድሮ እኮ ቀላል ነበር። ሰንደል ጫማ ተገዝቶልን የስንዴና የበቆሎ ቂጣ ቁርስ ተሰጥቶን አይደለም። ከተፈለገ አንድ አልጋ ላይ ለ3 ተደራርበን ተኝተን ካላመቸም ሶፋ ላይ ጋደም ብለን። አሁን ይቻላል እንዴ? በርገር ነው ዛሬ ጓደኞቼ ያመጡት ማሚ ይላል ይመጣል። አይ በርገር አይ ልጄ። ግን ከሰው በታች እንዲሆን ስለማንፈልግ እንደገና በርገር፣ ሩዝ፣ ሽሮ ይዞ መሄድ ልጅ አለ ዛሬ። ምናልባት ካለ እግዚአብሔር በጣም ባርኳችኋል ማለት ነው። ይሄንን ወይዘሮ ስንቄ ስልክ ነው ለኔ የምትገዛው? እንዳንተ ዘመን መሰለ ዳዲ? ሼም የለም ዳዲ። ልቀጥል። ዋይፋይ እፈልጋለሁ፣ ኔትፍሊክስም ያስፈልገኛል። እኔ ከጓደኞቼ ሲያወሩ እንጂ ልጄ ኔትፍሊክስ ደግሞ ምንድን ነው? ስድብ ነው? የትምህርት መርጃ መጽሐፍ ነው ልጄ ኔትፍሊክስ። እንዲህ ወገቡን አስሮ ከላዩ ላይ ቁርጥ ሲበሉ ሰዎች እሱ ቁርጥ ምራቅ እየዋጣ አሳድጎ አንተ በአንድ ልምጫ አባረ ስትልቀው አይግፍ ወደ እግዚአብሔር ይደርሳል። ገብቷችኋል ወጣቶች? ገብቷችኋል? ቀላል እንዳይመስላችሁ። አንድ ቤተሰብ ሲያዝን በእግዚአብሔር ዘንድ ሐዘን አለ። ብላ አምጣ ልጇን የሰጠች እና ስታለቅስ በእግዚአብሔር ዘንድ ግፍ አለ። ግፍ ነው፣ ፍቺ ግፍ ነው። አንፌር ነው በእግዚአብሔር ዘንድ። አንፌር ጌም ነው። ውጪ ምንም አይደለም። ደበረሽ ደግሞ በቃ ልጆችሽ ሲመጡ እየመጣ
ሲናፍቁ ብሩን ስትልሃለች ታባርራለች። ኧረ እኛ ጋር እንደዛ አይደለም እንዴ? እኛ ሰልጥነን ስንጨርስ የኛ ስልጣኔ መገለጫ እግዚአብሔርን መፍራት ይባላል። የኛ PhD እግዚአብሔርን መፍራት ይባላል። የኛ ዲግሪ ይኸው ተንጠልጥሏል እኮ አታዩትም? መነሳንሱ ሲያምርብን ቤታችን የሚመራው በዚህ መነሳንስ ነው። ሃሌሉያ ሃሌሉያ። እግዚአብሔር ግፍን ይጠላል። ሰበብ ሰው የሚያሳምን አሁን እህቶች ስናናግር እንደው እሱ መጥቶ እስኪናገር ድረስ ውይ እንዲህ ጨካኝ ሰው ነው እንላለን። እንባቸውን ዱብ ሲያደርጉት እንዲያርጉኝ እንደው አይ እንላለን። በእንባ ግፍ አይሸፈንም። በእንባ ግፍ ምን አይደረግም? አይከደንም። አልቅሰሽ ዋሽተሽ አሳጥተሽው ግን ነገ መከራው የሁለታችሁም ነው። ስለዚህ እግዚአብሔር ምንን ይጠላል? ፍቺን ይጠላል። አሁን እንግዲህ እንደሰማችሁ ማረጋገጫው ሰባኪ እናንተ ናችሁ። አንደኛ እግዚአብሔር ፍቺን የሚጠላው ለምንድን ነው? በሉ ጮክ በሉ ሁላችሁም ስበኩ። ይሄንን ወጣችሁ ለልጆቻችሁ ላልመጡት አስተምሩልኝ፣ ለጓደኞቻችሁ ነገ መስሪያ ቤት ተነጋገሩበት። ዋና ነገር ነው። እግዚአብሔር በምድሪቱ ላይ ካዘነበት፣ ጸሎታችንን ከከለከለ፣ አምልኳችን መንፈስ ቅዱስ እንዳይሰራበት ካገደ ነገር አንዱ ነው። ለምንድን ነው እግዚአብሔር ፍቺን የሚጠላው? የቃል ኪዳን ምንድን ነው? አምላክ ነው። ሁለተኛ እግዚአብሔር የአንድነት ምንድን ነው? ዓላማ ያለው አምላክ ነው። መለያየትን አይወድም፣ ጥልን አይወድም። እግዚአብሔር እንግዲህ እግዚአብሔር ያጣመረውን ማን አይለየው ይላል? ሰው። ሶስተኛ አቤት ትውልድን አርአያ እግዚአብሔር የሚፈራ በፍቅር ውስጥ ያደገ በጸሎት ውስጥ ያደገች ልጅ እግዚአብሔር ማየት ይፈልጋል። ለወንጌል የተዘጋጀ ትውልድ ማየት ይፈልጋል። አራተኛና የመጨረሻው ግፍን እግዚአብሔር ይጠላል። በሚስት ላይ የሚደረግ በባል ላይ የሚደረግ ግፍን እግዚአብሔር ይጠላል።